አቤት አበሻ የምታወሩ ነገር አታጡም አይደለ? ሄሚ በዚህ እድሜ ላይ እንደዚህ ሆና ዘና ካለለች ፈታ ብላ ካላሳለፈች ነገ ምንድን ነው? ነገ ማቼ እንድታሳልፍ ነው የምትፈልጉት? አንዳንድ ሴቶች አላያችሁም እንደ ፓንቱን እያሳዩ ቂጡን እዚህ ጋር መንገድ ላይ ሜዳ ላይ ጥሎ የሚራመዱ ሴቶች አላያችሁም እንዴ? ምን ነው እቺ ልጅ ስትለብስና ዘና ብላ ፈታ ብላ ስትመጣ ሲታዩ መቀፊታችሁ ላይ ዳም ይፈላል አይደለ? ሲታዩ ዳማችሁ ይፈላል። አፈር ብሉ እሺ። ምንም አታመጡም ሲጀመር። ይሄንም ያስከቦት ቪዲዮ ሲሙ ውዶቼ ገባችሁ አይደለ? ማለት 3 ደቂቃ ምናምን ነው ቪዲዮ የተሰራው፣ ግን እኔ ያስከቦት ትንጥዬ ድምጽ ብቻ ነውና ጨረሰ ድረስ ማለት ነው። አንደኛ ሃይሚ አንቺ ወንዶቹ ማል እንደዚህ ራቆትሽ መሄድ ራሱ አንቺ ተሳስተሻል። ገባሽ? አንቺ ወንዶቹ ማል እንደዛ ራቆትሽ መሄድ ተሳስተሻል። ወንዶች እቃውን ቆርጦ ይጣላ። ምን አባት አድርጋችሁ እና ምን ታርግ እንዳ እኛ አሁን ማዳም ቤት ላይ እንደምንለብስ ማዳም ሰው ይሄ የማዳሜ ባል እንዳያይ ብለን ለብሴ የምንዞረው ይሄ አጋሳስ የሆነ ልብሶችን ለብሳ እንድትዞር ነው እንደምትፈልጉት? ምን ፈለጋችሁ? ሚዳ ሰው እኮ ነች። እድሜያው እኮ በዚህ በቃ እድሜያው ነው እኮ ህፃን እኮ ነች፣ ገና ነች። ቤተሰብ በፈጠራችሁ ተዋት ትኑርበት። እንደ እድሜው እኮ በደስታ ታሳልፍ። እረፉ በፈጣሪ ስም እንደ እሺ የሆነ ቲሸርት ለብሳ መጣች። ለምን ለባሽ ትላላችሁ? የሆነ አጭር ልብስ ለብሳ ትመጣለች። ለምንድን ነው እንደዚህ አይነት ልብስ የምትለብሺው? አንቺ ራቁትሽን የምትሄጂው ምንድን ነሽ? አንቺ እንደዚህ ነው ቆሻሻ ነሽ ትላላችሁ። ትላንትና የለበሳችሁ ልብስ ምንድን ነው? ምንድን ነው? ምን ሆኖ አለ? አሁን እስቲ ንገሩኝ ንገሩ። ማለት የለበሰችው ቆንጣ ነው፣ አንድ አይነት ቲሸርት እና ቆንጣ ስለዚህ ይሄንን ለምን ለባሽ እና በራቁቷን እንድትፈለግሽ እንደ ሴትዮ ይሄ ምክር ለራስሽ ያዥው። እሺ ራስሽን የሚከሪው መጀመሪያ ገባሽ አይደለ? ራስሽን የሚከሪው ቅንቅናም ቅዘናሞች ውሻ ሁላ አልሰድባችሁም ብዬ ነበር። የምር ነው። እኔ ውዶች ስድብ አሳላችሁ ነው ነበር። ሄሚን አትንኳት። አረ በፈጣሪ ስም ሴትዮ አርፈሽ ተቀመጪ። ሂጀስ ጂጋ ማለት ሲጀመር እንደዚህ አይነት ልብስ መለበስ ምን እንደሆነ ታውቃላችሁ? እንደ እናንተ ቅዘናሞች ውሻ ሁላ ማነሽ አንቺ ሲጀመር ዋሪጁ እንደዚህ አይነት ልብስ ለብሰሽ ማየት ራሱ አልነበረብሽም። ወንድ እቃውን ቆርጦ ይጣሉ። እሺ እየነገርኩሽ ነው፣ ወንዶች ማለት ነው። እቃችሁን ቆርጣችሁ ጣሉ። ሄሚ ጉዳይ ከሆነ ማለት ነው። ምን አባሽ ነው በእናታችሁ እንደምን ትሆን? እሺ በእድሜ ሆላይ በዚህ እድሜ ላይ ዘናፈታ ብላ ታሳልፍ እድሜዋን። ውዶች ለኛ የተሰጠን ጊዜ ስንት እንደሆነ አናቅም። ከልካችሁ ይለፉ እያልኳችሁ አይደለም። ልካችሁ ሳታልፉ እግዚአብሔርን እየፈራችሁ በራሳችሁ ሙድ ፈታ በሉ። ልበሱ። በቃ አለቀ። ምንም የለም። በቃ ሌላ ነገር ቤተሰብ ኧረ እኔ ተቃጠልኩ እኮ እንዶ ተቃጠልኩ ዘንድሮ። ሰላም ውዶች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዛ። ይሄንን ቪዲዮ ሼር ላይክ አድርጉ፣ ቤትን ሰብስክራይብ አድርጉ። ቪዲዮን ከተመቻችሁ ላይክም አድርጉ እና ሀሳብ አስተያየታችሁ ኮሜንት ስር አስቀምጡልኝ ውዶች። ይሄን አስከቦ ድምጽ ሰምታችኋልና እንደሰማችሁት የመግቢያ ላይ አስቀምጫለሁ። እኔ ደግሞ በጣም ገረመኝ። ሴቶች ምንድነው ችግራችሁ? አልገባኝም። ሄሚ እንደዚህ ከሆነ እስቲ ከዚህ ከዱባይ አባያ ገዝታችሁ ላኩላት። ከዚህ ዱባይ ማለት ነው። ይሄ ጥቁር አባያ ገዝታችሁ ላኩላት። ለብሳ ትራመደ እንደ ሙስሊሞች ማለት ነው። ገባሽ አይደለ? አባያ ግዥና ላክላት ወይ ጅልባብ የሚባል ነገር ማለት ነው። አንቺ ጀለቢያ የአባቴ አምላክ ጀሌ ውስጥ አስቀብቶ ይቀብርሽ እንደ ምንድነው ፍላጎቱ? እሺ አሁን ሄሚ እንዳያችኋት ወጣት ነች። አንድ ገባችሁ አይደለ? ወጣት ነች እና የምትለብሰው ልብስ ምን አይነት ልብስ እንድትለብስ ነው የምትፈልጓት? ሺቲ ለብሳ እንድትሄድ? ቆይ መቼ ነው የምትፋቷት ልጅቱ? አልገባኝም። ቆንጅዬ ሆና ውብ ሆና ትመጣለች። በጣም ትቃጠላላችሁ። ቄጥሽ ይቃጠል። ገና ትቃጠያለሽ። ታናቂ ማሬ እሺ ታናቂ። ይሄን ምክር ደግሞ ለራስሽን ያዥ እያልኩሽ ነው። አስረግጬ ነው የምነግርሽ። ገባሽ አይደለ? ይሄ ምክር ለራስሽን ያዥው። ራስሽን የሚከሪው መጀመሪያ እናንተ አንድ ዩኒፎርም ለብሳችሁ ሳትቀይሩ 3 ቀን ስለምትቆዩ እና ደግሞ እንደ ራሳችሁ አድርጋችሁ አትቆጠሩ። ሴትዮ ራስሽን አንቺ ራስሽ ጉዳይ እሷን ከምትመክሪ በላይ እንጂ ራስሽን የሚከሪው ስንቶች አሉ። የወለ ውዶች ዳቦን እዚህ ጋር ጥሎ ዳቦው ስለዚህም ገብቶ እየዋለ እያደራ ያሉ ስንት ናቸው? የምር ነው የምላችሁት። ምን አይነት ልብስ እንደሆነ ለብሶ ራቆት እየሄዱ አላያችሁም? እንደ ሴቶች አላያችሁም? አሁን ይሄ ልብስ ምንድነው? ከዚህ ልብስ ምንድነው ሲተቱ? ምንድነው?
ወንዶች ከፈለጉ ማለት ነው። እኔ እየነገርኩ ነው። እቃችሁን ቆርጣችሁ ጣሉ። ሄሚን ሲታዩ ስሜት የሚነሳ ከሆነ ማለት ነው ታናቁ። ሄሚ እንደው ከዚህ ጭቅጭቅ ሁሉ እንደው ራስሽን ችለሽ ቤት ይዘሽ ኖሪ። ምንድነው ይሄ ችግር? ወንድ ያየሻል ምናምን ወንዶች ፊት ላይ ነው ያለሽው። ችጋራሞች አታሽቃብጡ እሺ። አያገባችሁም። ስዶች ሰገጤ ሁላ ፋራ ናችሁ እሺ። አስረግጬ ነው የምነግራችሁ። ፋራ የሌለ ፋራዎች ናችሁ። ገጠሬ ሁላ እንደ ቆይ ሄሚ ምን አይነት ልብስ ነው ማለት ምን እንድትሆን ትፈልጋላችሁ? አልገባኝም። ሴትዮ ይኸውልሽ እረፊ። እንደ ዲሞት ሆኑ 30ዎች ማለት በ32ዎች 30ዎች አልኳችሁ። ተረጋጉ እሺ። ብሽቃጣ ሙላ በጣም እንደ የተቃጠላችኋት እንደዚህ አይነት ልብስ ስለለበሰች። ምክንያቱም ለዚህ ልብስ ሙዱ እኮ አታውቁም። ለዚህ እኮ ነው የምትቃጠሉ። ታንቀሽ ሞቺ እሺ። ታነቂ ማሬ ታነቂ። የአባቴ አምላክ ያነቀሽ። የሚያንቅ ነገር ማለት ነው። ውሻ እንዴ ምንድነው? ተፋቷት እንጂ ልጅቷ በራሷ ሙድ ተፋታት ይበልበት። ውዶቼ እውነቱ እኮ ነው የሚገርመኝ ነው እግዚአብሔርን። የኔ ልብስ ለብሳ ስትመጣ አያምርብሽም። ይሄ ምንድነው? ራቁቱን መጣሽ። ምንድነው የለበሰችው እቺ ልጅ? አንቺ ሴትዮ ብለሽ ራቁቱን መጣሽ ትያላችሁ። እና ትላንትና የለበሰችው ልብስ እኮ ማንም ሰው እንደሚለብስ ነው የለበሰችው። ቆንጣና ቲሸርት እኮ ነው። ቆንጣና ሹራብ አንድ አይነት ልብስ ነው። አላወቅሽም እንዴ? ድንገርሽ ብዬ እኮ ነው ሴትዮ። እንደዚህ አይነት ማሽ ለብሳችሁ ስለማታውቁ እኮ ነው። በዩኒፎርም እኮ ሳምንት እኮ ነው የሚደርሱ። ለዚህ እኮ ነው አንቺ ኢከካም አባያ ገዝተሽ ላክላታ። ለዚህ እንደዚህ ከሆነ ግዢላት አባያ ጀዝባ። ለማንኛውም ለራስሽን ምከሪ እያልኩሽ ነው። እሺ ራስሽን ምከሪ በደንብ ጅል